بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله زاريم كاكم نبات كقواعد الأربعة درساتشن بمجرشاو كفل وين بكفل سوست تغنايتنا المالتنا يو كفل ሁለት ላይ ነብዩ አለይሂ ሰላቱ ወሰላም ወደ ተለያዩ አምልኮትን ወደሚያመልኩ ሰው ዘንድ እንደተላኩ አይተናል። ከነዛ ውስጥ ፀሐይን፣ ጨረቃን፣ ሰውን፣ ዛፍን፣ ድንጋይን እንደሚያመልኩ አይተናል። እንግዲህ በእነዚህ ሰዎች መካከል ነው የአላህ ነቢይ አለይሂ ሰላቱ ወሰላም የተላኩት ማለት ነው። ሆኖም ግን መላኢካም የሚገዛው ዛፍም የሚገዛው ድንጋይ የሚገዛው ሷሊሖችን የሚገዛው እኩል ያው ሙሽሪክ ነው። ቃተለሁም ረሱሉላህ ሰለላሁ ዐለይሂ ወሰለም ወለም ይፈርቅ በይነሁም። የአላህ ነቢይ ዐለይሂ ሰላቱ ወሰላም እነዚህን ሰዎች ተዋግተዋቸዋል፣ ምንም ሳይለዩ ማለት ነው። ሷሊሕ የሚያመልክ ሰው፣ ደጋጎች የአላህ ባሪያዎችን የሚያመልክ ሰው ድንጋይን ከሚያመልክ ሰው ምንም የሚሻልበት ምክንያት የለውም ማለት ነው። ወደሊሉል መላኢካ ዛሬ የምናየው መላኢካዎችን እንደሚያመልኩ ማስረጃው ማለት ነው። ቀውሉሁ ተዓላ ከፍ ያለው የሆነው የአላህ ንግግር ወላ የእሙረኩም አልታዘዙም ነበር። ምንድን ነው ያልታዘዙት? አንተተኺዙል መላኢካ መላኢካዎችን ልትይዙ፣ ወነቢይን ነቢያቶችን እንድትይዙ፣ አርባበን ጌቶች አድርጋችሁ የሚመለኩ አማልክት አድርጋችሁ እንድትይዙ አልታዘዛችሁም፣ አላዘዛቸውም ነበር ወይም አላዘዛችሁም። መላኢካዎችን እና ነቢያቶችን የሚመለኩ አማልክት አድርጋችሁ እንድትይዙ አላዘዛችሁም። ስለዚህ መላኢካዎችንም የሚያመልኩ ነበሩ። ያው እኛም እንደምናየው ሚካኤል፣ ገብርኤል እያሉ ሲጠሩ አግዘኝ ሲሉ ጠብቀኝ ሲሉ እንሰማለን። ያኔም ነበረ። ወደሊሉል አንቢያ ቀውሉሁ ተዓላ ለነቢያቶችን እንደሚገዙ ደግሞ ማስረጃው ወኢዝ ቃለ አላህ ብሎ ባለ ጊዜ ያ ዒሳ ብነ መርየም አንተ የመርየም ልጅ ዒሳ ሆይ ይለዋል አላህ በየውመል ቂያማ አአንተ ቁልተ አንተ ብለሃል እንዴ ሊናሲ ለሰው ልጆች ብለሃል እንዴ ኢተኺዙኒ ያዙኝ ብለሃል እንዴ ወኡሚየ እናቴንም ያዙኝ ኢላሃይኒ ጌቶች አድርጋችሁ ሚን ዱኒላህ ከአላህ ውጪ እኔንና እናቴን አምላክ አድርጋችሁ ያዙ ብለህ አዘሃል እንዴ ይለዋል አላህ። ቃለ ብሎ ይላል ዒሳ ብን መርየም ሱብሓነክ ጥራት ይገባ እንዲህ ከሚባለው ነገር ሁሉ ማ የኩኑ ሊ ለእኔ ምን አለኝ አን አቁለ ልናገር ለእኔ ምን አለኝ ማ ለይሰ ሊ ቢሐቂን ለእኔ ሐቅ ያልሆነውን ነገር በመናገር ለእኔ ምን አለልኝ ኢንኩንቱ ቁልቱሁ ብዬ እንደሆነ ምን ኢተኺዙኒ ወኡሚ ኢላሃይኒ ሚን ዱኒላህ ብዬ ከሆነ ኢንኩንቱ ቁልቱሁ ይህንን ብዬ ከሆነ ፈቀድ ዓሊምተሁ በእርግጥ ታውቀዋለህ። ይህ ብዬ እንደሆነ አንተ ታውቃለህ፣ ከአንተ የሚደበቅ የለምና። ተዕለሙ ማ ፊ ነፍሲ እኔ ውስጥ ያለውን ታውቃለህ። ወላ አዕለሙ
እኔ ደግሞ አላቅም። ማፊ ነፍሲክ በአንተ ውስጥ ያለውን እኔ አላቅም። አንተን የምሰራውን ነገር ታውቃለህ፣ እኔ ደግሞ አንተ የምትሰራውን አላቅም። አንተ ነፍስ ውስጥ በአንተ ውስጥ ያለው ምን እንደሆነ አላቅም። ኢነከ አንተ ዓላሙል ጉዩብ የሩቅ እውቀቶችን የተባለ አዋቂ የሆንክ ጌታ ነህ ብሎ የመርየም ልጅ ዒሳ ይመልሳል ማለት ነው። ስለዚህ ነቢያቶችን ያመልካሉ፣ ያው ኢየሱስ ጌታ ነው እያሉ ማርያም እየለመኑ እየጠሩ የምናየው ነው እና ማንም አላዘዛቸው፣ በራሳቸው ተነሳስተው ነው። ወደሊሉ ሷሊሒን ቀውሉሁ ተዓላ ሷሊሖችን ለማመልካቸው ደግሞ የአላህ ስብሓነሁ ወተዓላ ንግግር ኡላኢከ እነዛ አለዚነ የድዑን እነዚያ የሚለመኑ የሆኑ የሰው ልጆች የሚጠሯቸው የሆኑት ወልዮች ሷሊሖቹ የብተጉነ ይፈልጋሉ ኢላ ረቢሂሙል ወሲላ ወደ ጌታቸው ዘንድ መቃረብን ይፈልጋሉ። የሰው ልጆች የሚጠሯቸው አካላቶች በአጠቃላይ ማለት ነው። እነ አብዱልቃድር አልጀላኒ እነ ኑራ ሁሴን ቢባል እነዚህ ራሳቸው ወደ ጌታቸው መቃረብን የሚፈልጉ ናቸው። አዩሁም አቅረብ የትኛው ስራ ነው ወደ አላህ የሚያቀርበው? ሶላት ነው? ጾም ነው? ዘካ ነው እያሉ ማለት ነው። አዩሁም አቅረብ የትኛው ነው የበለጠ የሚያቃርበን እያሉ ወየርጁነ ይከጅሉ ነበረ ረሕመተሁ የአላህን እዝነት ይከጅሉ ነበር ይፈልጉ ነበር። ወየኻፉነ ይፈሩም ነበር ዐዛበሁ ቅጣቱን ይፈሩ ነበር። እነዚህን ሷሊሕ የሚባሉ ሰዎች መገለጫቸው ይሄ ነበረ። አላህ ስብሓነሁ ወተዓላ ዘንድ አዩሁም አቅረብ የትኛው መልካም ስራ የትኛው ስራ አላህ ዘንድ እንደሚያቃርብ ይፈልጉ ነበር። ከአላህ እዝነትም ይከጅሉ ነበር፣ ከቅጣቱም ደግሞ ይፈሩ ነበር። እኒህን አካላቶች ነው እኮ እናንተ የምትጠሩት። ለራሳቸው መቃረብን የሚፈልጉ የጌታቸውን እዝነት የሚከጅሉ ቅጣቱን የሚፈሩ የሆኑ አካላቶችን እኮ ነው የምትለምኑት ይላል አላህ። ወደሊሉል አሽጃሪ ወልአሕጃር አሕጃር ያው ዛፎች ናቸው። አሕጃር ድንጋዮች። ለዚህ ማስረጃው ቀውሉሁ ተዓላ ከፍ ያለው የሆነው የአላህ ቃል አፈረአይቱም አይ አኽቢርኒ እስኪ ንገረኝ አላተ ወልዑዘ ላትና ዑዘ አላተ ታው ሸዳ ከሆነ በሱ በማርጠብ የሚታወቀውን ሷሊሕን ሰው ይገልጻል። ነገር ግን በዚህ መልኩ ከሆነ ግን አፈረአይቱም ላተ ላት የሚባለውን ኢላህ ከሚለው ከአላህ ስብሓንሁ ወተዓላ ስም ወስደው የሰየሙት የጣዖታቸው ስም ላትን። እስኪን ስለ ላት ንገረኝ እስቲ። ወልዑዛ ይሄን ደግሞ ዓዚዝ ከሚባለው የአላህ ስም ወስደው ነው ዑዛ ብለው ለጣዖታቸው ስም የሰጡት። አላተ ላትንም ወልዑዛ ዑዛን ወመናተ መናትንም ደግሞ አሳሊሰተ ሶስተኛዋ አልኡኽራ በጣም ትንሿ የሆነች በጣም አነስተኛ ስለሆነችው ስለ መናት እነዚህን ሶስቱን ያመልኩ ነበር። ያው የመካ ሙሽሪኮች ላትንም ዑዛንም መናትንም ማለት ነው። እነዚህ ሁሉ ዛፍና ድንጋዮች ናቸው ተቀርጸው እየተሳሉ ማለት ነው። ስለዚህ ዛፍና ድንጋይን የሚገዛ አለ። አሁንስ የለም አለ። አድባር እየተባለ ታርዶ የሚጣለው ምንድን ነው? ገበያ ሲሄዱ በሰላም መልሰኝ ብለው ቅጠል በጥሰው የሚሄዱት ምንድን ነው? ይሄው ነው፣ ሌላ አይደለም።
ወሐዲሱ አቢ ዋቂድ ለይሲይ የአቢ ዋቂድ ለይሲይ ሐዲስ ነው ደግሞ ረዲየላሁ አንሁ አላህ መልካም ስራውን ይውደድለትና ኸረጅና ወጣን ይላል መዐ ነቢይ ሰለላሁ ዐለይሂ ወሰለም ከአላህ ነቢይ ዐለይሂ ሰላቱ ወሰላም ጋር ወጣን ይላል ኢላ ሑነይኒን ወደ ሑነይን ወደሚባለው ቦታ ወጣን ወነሕኑ እኛ ደግሞ አለ አቢ ዋቂድ ለይሲይ ሑደሳኡ አህዲን ቢኩፍሪን ከኩፍር ከወጣን አዲስ ነበርን። ያኔ ከሰለም ገና ቅርብ ጊዜያችን ነበር። ሑደሳኡ አዲስ ነበርን። አህዲን ቢኩፍሪን ከኩፍር ማለት ነው። ከኩፍር ወጥተን ወደ ኢስላም ከገባን ገና ቅርብ ጊዜያችን ነበረ። ወሊል ሙሽሪኪን ለሙሽሪኮች ሲድራ አንድ የቁርቁራ ዛፍ አለቻቸው። ያዕኩፉነ ዒንደሃ ያቺ የቁርቁራዋን ዛፍ ከበው ይቀመጣሉ። ወዩነዊጡነ ቢሃ አስሊሐተሁ እዛች ቁርቁራ ዛፍ ላይ ሰይፎቻቸውን ያንጠለጥላሉ። ወየነዊጡነ ያንጠለጥሉ ነበር ቢሃ እዛች ዛፍ ላይ አስሊሐተሁ መሳሪያዎቻቸው ሰይፉንም ሁሉንም እዛ ያንጠለጥላሉ። ዩቃሉ ለሃ ትባላለች ደግሞ ይለዋታል ያችን ዛፍ ዛቱ አንዋጥ የማንጠልጠለያዋ ዛፍ ዛቱ አንዋጥ ትባላለች። ማንጠልጠለያ ማለት ነው። ፈመረርና አለፍን ቢሲድረቲን በዛች በቁርቁሯ ዛፍ አጠገብ እኛ አለፍን ወደ ሁኔን ስንሄዳሉ። ፈቁልና ብለን አልን ያ ረሱለላህ አንቱ የአላህ መልእክተኛ ሆይ ኢጅዐል ለና አድርግልን ዛተ አንዋጥን ለእኛም አድርግልን ሰይፎቻችንን የምናንጠለጥልበት የምንቀማመጥበት ያው ለተለያየ ዓላማ ስለሚጠቀሙት ነው። እዛ ላይ ተንጠለጠለ ሰይፍ በጣም ኃይለኛ ይሆናል ብለው ከዛ ከዛፉ በረካ ምናምን ፈልገው ነው። ከማ ለሁም ዛቱ አንዋጥ ለነሱ ዛቱ አንዋጥ እንዳለላቸው ለእኛም ዛተ አንዋጥ አድርግልናል። የአላህ ነቢይ ዓለይሂ ሰላቱ ወሰላም አላሁ አክበር ተስአሉኒ ከማ አስአሉ በኑ እስራኤል ሊሙሳ በኑ እስራኤሎች ሙሳን እንደጠየቁት እኔንም ልትጠይቁኝ ነው እንዴ? ፈቀድ ሰአሉ በኑ እስራኤል ሊሙሳ በኑ እስራኤሎች ለሙሳ ጠይቀውት ነበር። ኢጅዐል ለና አሊሀተን ከማ ለሁም አሊሀ ብለው ለእኛም አማልክት ለነሱ አማልክት የሚያመልኩት ጣዖት እንዳላቸው ሁሉ ለእኛም ጣዖት አድርግልን ብለው በኑ እስራኤሎች ለሙሳ እንዲህ አይነት ጥያቄ ጠይቀው ነበር። እናንተም እኔ እንደዚህ እንደነሱ ትጠይቁኛላችሁ እንዴ አሏቸው ማለት ነው። ሐዲሱን አሳጥሮት ነው የተፈለገበት ምንድን ነው? ዛቱ አንዋጥ ይችን ዛፍ ለበረካ እዛ አካባቢ ሰይፍ መንጠልጠሉ፣ ጦር መንጠልጠሉ፣ ቀስት መንጠልጠሉ በረካ ለበረካ ብለው ስለሚያስቡ ነው። ያው ዛሬ ላይ አድባሩ ምናምን ላይ ቡና ተፈልቶ ዳቦ ተጋግሮ በግ ታርዶ ጥሎ የሚመጣው ዝናብ ያመጣል ተብሎ የተለያየ ዓላማ ይደረጋልና እንደዚህም ነበረ ማለት ነው። አልቃኢደቱል አርበዓ አራተኛው መርህ አነ ሙሽሪኪ ዘማኒና የእኛ ዘመን ሙሽሪኮች ይላሉ ሼክ መሐመድ ብን አብዱልወሃብ በራሳቸው ዘመን የነበረውን ሲናገሩ፣ አሁን ላይ ያለው ደግሞ ይበዛል። በእሳቸው ዘመን ያለው እንኳን ሳይሻል አይቀርም። አነ ሙሽሪኪ ዘማኒና የእኛ ዘመን ሙሽሪኮች አግለዙ ሽርከን ሚነል አወሊን ከመጀመሪያው ሰዎች ይበልጣል የሚሰሩት ሽርክ። በጣም ሽርካቸው ከመብዛቱና ድንበር ከማለፉ የተነሳ ከመካ ሙሽሪኮች ይበልጣል።
ሊአነ አልአወሊን የመጀመሪያዎቹ ሙሽሪኮች የመካ ሙሽሪኮችም ጨምሮ ማለት ነው። ዩሽሪኩነ ፊረኻ በምቾት ጊዜ ነው የሚያጋሩት። ሲመቻችላቸው ነው ኑሮ ሲመቻችላቸው ሲበሉ ሲጠጡ ሲጠግቡ ሀብት ዝና ምናምን ሲመጣ ነው አላህ ላይ የሚያጋሩት። ወዩኽሊሱነ ጥርት ያደርጉታል አላህን ከሁሉም ነገር ከልጅ ከወላጅ ከተጋሪ ጥርት ያደረጉት ነበረ። ፊሺዳ መከራና ጭንቅ ሲመጣ ማለት ነው። መከራና ጭንቅ ሲመጣ ላት ሁበል መናት አይሉም ያ አላህ ነው የሚሉት። ለምን? እነ ላት እነ ሁበል እነ ዑዛ ጭንቅ ማስወገድ እንደማይችሉ ያውቃሉ። ወሙሽሪኩነ ዘማኒና የእኛ ዘመን ሙሽሪኮች እሳ ሽርከሁም ዳኢመን ሽርካቸው ሁሌም ዘውታሪ ነው። ፊረኻኢ ወሽዳ በምቾትም ጊዜ በመከራም ጊዜ ማለት ነው። ሲመቻችላቸው ለምስጋና ብለው ለምን ብለው መልሰው ሷሊሖችን ደጋጎችን ነው የሚጠሩት። ሲጨንቃቸው ደግሞ አሁንም ያ አላህ ከማለት ይልቅ ሼኾችን ዑለማዎችን መጣራት ላይ ይገባል። ሽርካቸው ዘውታሪ ነው። በቃ ሲመቸውም ሳይመቸውም የሚባል ነገር የለም። ሁሌም ያው ነው የሚሆኑት ማለት ነው። ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃው ከፍ ያለው የአላህ ንግግር ፈኢዛ ረኪቡ ፊል ፉልኪ በዛች በመርከቧ ላይ በተሳፈሩ ጊዜ ደዐው ላህ አላህን ይጠራሉ፣ አላህን ይገዛሉ። ሙኽሊሲን ጥርት አድርገው ለሁዲን ሃይማኖት ለሱ ነው ብለው ጥርት አድርገው አላህን ይገዛል። ጀልባ ላይ ሲወጡ ወደ ንግድ ሲወጡ ማለት ነው። ፈለማ ነጃሁም ኢለል በር እንግዲህ ጀልባዋ ከማዕበል ከምን ተርፋ ወደ የብሱ ሲገቡ ፈለማ ነጃሁም ኢለል በሪ ወደ የብሱ ነጃ ባላቸው ጊዜና ወደ ምድር በወጡ ጊዜ ኢዛ ሁም ዩሽሪኩን ያጋሩ ነበረ። መርከቧ ላይ ሲሆኑ አላህን በብቸኝነት ይገዛሉ። ከማዕበሉ ለማምለጥ ሲሉ ለምን? ከዛ ከማዕበል ሊያወጣ የሚችለው አላህ ብቻ ነው። ላት ሁበል መናት ቤት ተቀምጦ ነው ያሉት። እነሱ ድንጋዮች ናቸው። ልክ ሲወጡ ያሻርቃሉ ማለት ነው። ወላሁ አዕለም አላህ ያቃል ይላሉ። ወሰለላሁ ሶለዋትና ሰላም አላ ሙሐመድን በሙሐመድ ላይ ይሁን ወዓላ አሊሂ በቤተሰቦቻቸው ላይ ወሰሕቢሂ በባልደረቦቻቸው ላይ ወሰለም። ቀዋኢዱል አርበዓ ይህንን ይመስላል። እነዚህን ቃኢዳዎች በደንብ ልናውቅና ልንይዝ ይገባል። ከመጀመሪያው ጀምሮ ኪታቡን ቀርቶ ለማለፍ ብቻ አለው። አንደኛ ነቢዩ ዓለይሂ ሰላቱ ወሰላም የተጋደሏቸው የሆኑት ኩፋሮች በአላህ ስብሓንሁ ወተዓላ በሩቡብያው እንደሚያምኑ በሩቡብያው ማመናቸው ብቻ ደግሞ እስልምና ውስጥ እንዳላስገባቸው ልታውቁ ይገባል። ሁለተኛው እኒህ ሰዎች እነዚህን ከአላህ ስብሓንሁ ወተዓላ ውጪ ያሉ አካላቶችን የሚጣረቡበት ምክንያት አላህ ስብሓንሁ ወተዓላ ዘንድ ያቃርቡናል፣ ሸፋዓ ይሆኑናል እያሉ ነው። ሸፋዓ ኬት ይገኛል? ማነው ሸፋዓ የሚለውን አየን ማለት ነው። ሶስተኛ ነቢዩ ዓለይሂ ሰላቱ ወሰላም ወደ ተለያዩ ህዝቦች መላካቸው እነዛም ሷሊሖችን፣ ነቢያቶችን፣ ዛፍ ድንጋይ ምናምን የሚገዙ ነገር ግን ሁሉንም መጋደላቸውን አንዱን ከአንዱ ሳይለዩ አየን ማለት ነው። አራተኛው የአሁን ዘመን ሙሽሪክ ከድሮ ሙሽሪክ የከፋ ነው ሽርኩ የሚለውን አይተናል ማለት ነው። ደርሳችን እዚህ ጋር ያበቃል። ሰላም አለይኩም ወራህመቱላሂ ወበረካቱ።